ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ አጫጭሮችን አጠናቀን ወደ ዝርዝሮቹ አልፈናል። ቀዳሚ ዝርዝር ወደ እናንተ እናደርሳለን። በድጋሚ አብራችሁን ቆዩ። በክልሉ ለኢንቨስትመንት ቦታ ተረክበው ባላለሙ 81 ፕሮጀክቶች ላይ በተወሰደው እርምጃ ከ13000 ሄክታር በላይ መሬት ወደ መሬት ባንክ ማስመለሱን የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን አስታወቀ። ኮሚሽኑ አዳዲስ አሰራሮችን በመዘርጋትና ዘመናዊ ቴክኖሎጂዎችን በመተግበር ለኢንቨስትመንት ምቹ ምህዳርን እየፈጠሩ መሆኑን የመድረኩ ተሳታፊዎች ተናግረዋል። ኮሚሽኑ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት እቅድ አፈጻጸምን በወላይታ ሶዶ ከተማ ገምግመዋል። ባልደረባችን ታደለ ፎላ ላጠናቀረው ዘገባ አቤኔዘር አበራው። ኮሚሽኑ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት እቅድ አፈጻጸም በወላይታ ሶዶ ከተማ በገመገመበት ወቅት ኮሚሽነሯ ወይዘሮ አጸደ አይዛ እንደተናገሩት በክልሉ ባለፉት 6 ወራት 194 ባለሀብቶች ከ7.62 ቢሊዮን ብር በላይ ካፒታል በማስመዝገብ የኢንቨስትመንት ፈቃድ መውሰዳቸውን ገልጸዋል። ዘርፉ ከዚህ ቀደም የሚመራበት ደንብና አዋጅ ያልነበረው መሆኑን የጠቆሙት ኮሚሽነሯ አሁን መመሪያዎችና ደንቦች መዘጋጀታቸው ዘርፉን እያነቃቃ እንደሚገኝ አመላክተዋል። በዚህ 6 ወር ውስጥ ወደ 194 ፕሮጀክቶች ቀርቦ መጽደቃቸውን በጥንካሬ ገምግመናል። እነዚህ 194 ፕሮጀክቶች ወደ 7.62 አካባቢ ቢሊየን ካፒታል ያስመዘግቡ ናቸው። ይህም በጥንካሬ በቂ ባይባልም በጥንካሬ ገምግመናል። ከዛ ውጪ በዚህ ስራ ዘርፍ ላይ እስካሁን ባሉ ሂደቶች ጥሩ ምቹ ሁኔታዎች አሉ ብለን የምናስበው የኢንቨስትመንት አዋጆችን፣ ደንቦችና መመሪያዎች በክልሉ መንግስት ተወስኖ በዚህ ደረጃ መፈታታቸው አንዱ አዋጅ አንድ ጥሩ ጎን እንወስዳለን። ባለፉት 6 ወራት በክልሉ በኢንቨስትመንት ስም መሬት ተረክበው ወደ ልማት ባልገቡ 81 ፕሮጀክቶች ላይ ህጋዊና አስተዳደራዊ እርምጃ በመውሰድ ከ13000 ሄክታር በላይ መሬት ወደ መሬት ባንክ ማስመለስ ተችሏል። ዘንድሮ በ6 ወር ውስጥ ወደ 81 ፕሮጀክት ላይ እርምጃ ወስደናል። ህጋዊና አስተዳደራዊ እርምጃ ወስደናል። እነዚህ 81 ፕሮጀክቶች ከማስጠንቀቂያ ጀምሮ መሬት መቀነስ እስከ መሬት መንጠቅ ድረስ የተሰሩ ስራዎች አሉ። በዚህ ወደ 13000 ሄክታር የሚሆን መሬት ወደ መሬት ባንክ እንዲገባ ተደርጓል። ይሄ ተቋሙ በ6 ወር ውስጥ ከሰራቸው ስራዎች አንዱ ነው። ነገር ግን እንደዚህ አሁንም ተከልለው በማስጠንቀቂያ ውስጥ ያሉ ብዙ ቦታዎች አሉ። እነዚህን ቀጣይ ቶሎ ከዛ ማስጠንቀቂያ መውጣት የሚችሉበትን ስራ ለመስራት መሬት አጥሮ ያስቀመጡ ፕሮጀክቶች ላይ ህጋዊና አስተዳደራዊ እርምጃዎችን ወስደናል። ወደ 81 ፕሮጀክቶች ላይ ነው ይሄ የተደረገው። የመጨረሻ የጽሁፍ ማስጠንቀቂያ የተሰጣቸው 49 መሬትና የኢንቨስትመንት ፈቃድ ውላቸው የተሰረዘባቸው ወደ 26 እንዲሁም መሬት ሙሉ በሙሉ የተቀሙ አሉ። በዛ መሰረት ወደ 13000 ሄክታር መሬት ከነሱ ተቀምጦ ወደ መሬት ባንክ ተገብቶ በዛም ሬጉሌት እያደረገን ኢንቨስትመንቱን በዛ እየመራ ነው ያለው። በክልሉ በኢንቨስትመንት ዘርፍ እንቅስቃሴ በ6 ወራት 20000 ለሚሆኑ ስራ አጥ ወጣቶች በቋሚና በጊዜያዊ የስራ ዕድል መፈጠሩም ተገልጿል። እንግዲህ ኢንቨስትመንት ወደ መሬት ሲመጣ ወይ ኢንቨስትመንት ወደ ስራ ሲገባ ከሚያደርጋቸው ከፋይዳዎቹ ትልቁ ነገር ምንድነው? ካፒታል ማስመዝገብ ነው። ካፒታል በዚህ 6 ወር ውስጥ በክልላችን 7.62 ቢሊዮን ብር ካፒታል ተመዝግቧል። ሌላኛው ፋይዳው ደግሞ ምንድነው? ስራ ዕድል መፍጠር ነው። ስራ ዕድል 2262 ቋሚ ስራ ዕድል ፕሮጀክቶቻችን ፈጥረዋል። ጊዜያዊ 18260 አካባቢ ፈጥረዋል። በድምሩ ወደ 20000 ገደማ ዜጎች ከኢንቨስትመንቱ በእነዚህ አዲስ በገቡት በ6 ወር ውስጥ በገቡት የስራ ዕድል ተጠቃሚ ይሆናል። ኮሚሽኑ አሰራሮችን ለማቀላጠፍ መመሪያዎችና ደንቦች መዘጋጀታቸው አስታውጾ የጎላ መሆኑን ጠቁመው በደንቦቹ በመታገዝ በትኩረት እንደሚሰሩ ተሳታፊዎች አመላክተዋል። ደንቦች ወይም የወጡ አዋጆችን ከማግኘት አንጻር ሀሳቡን ግንዛቤ ወስዶ ታች ያለው ግንዛቤ ከመስራት አንጻር እኛ ጋርም ከክልሉም ማን ላይ ብሬክ ተደረገ ያልተገናኘበት ጉዳይ ስላለ ዛሬ ባገኘሁት ወይም በቀረበው እዚህ አፈጻጸም ላይ መነሻ በማድረግ ቀጣይ ቀበታች ወርደን እኔም በተገቢው ሁኔታ እሰራለሁ እምነት አለኝ። መሬት እጅግ ውዱ የሚያልቅ ሀብት ነው። 16 ዓመት ታጥሮ ተቀመጠ፣ 8 ዓመት ታጥሮ ተቀመጠ።
9 ዓመት ታጥሮ ተቀመጠ ሲባል ትርጉሙ ምንድነው የሚለው ላይ ትንሽ ገባ ብሎ ማየት ያስፈልጋል። ኢንቨስትመንት በህግና በአዋጅ በወጣ መመሪያ በደንቡ መመራት አለበት። ፖለቲካል ኢንተርቬንሽን አስፈላጊ አይደለም እና የሁሉንም ብሌሲንግ መውሰድ የለብንም። በትክክለኛ መመሪያና አዋጁን ጠብቆ መመራት ባለበት በሚለው ላይ ከፊት አመራሩም ጭምር በዚህ መግባባት የፈጠርንበትና አዋጁን መመሪያውን ደንቡን በሚጥስ በዚህ ልክ ተጠያቂ የሆነ የምንሄድበትን ሁኔታ መግባባት ፈጥረናል ማለት ነው። አሁን በኢትዮ ኮደርስ ስልጠና ብቁና ተወዳዳሪ የሰው ኃይልን ለመፍጠር በትኩረት እየተሰራ ነው አሉ የደቡብ ኢትዮጵያ ክልል አቅም ግንባታና ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ታከለ ታደሰ። ዘመኑ በደረሰበት ቴክኖሎጂ ልክ ከዓለም ጋር ለመወዳደር የቴክኖሎጂ ሽግግር እጅግ ወሳኝ መሆኑን ያወሱት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። በአንድ ጀንበር 30,000 ሰልጣኞችን በኢትዮ ኮደርስ ስልጠና ለማሳተፍ በወላይታ ዞን የሰልጣኞች ምዝገባ ተጀምረዋል። የስልጠና መድረኩን የተከታተለችው መሰዊያ ህዝቅኤል ናት። በመድረኩ የተገኙት የወላይታ ዞን አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ዘመኑ በደረሰበት ቴክኖሎጂ ልክ ከዓለም ጋር ስለምንወዳደር ቴክኖሎጂዎችን በመጠቀም መስራት ካልተቻለ ተወዳዳሪ ልንሆን አንችልም ብለዋል። እንደ በፊቱ ቁጭ ብለን ማኑዋሊ ሰርተን መቀየር የኢትዮጵያን ትራንስፎርሜሽን ማምጣት አንችልም። የገጠር ትራንስፎርሜሽን ለማምጣት የመዋቅራዊ ትራንስፎርሜሽን ለማምጣት ሁሉንም ነገር ወደ ትክክለኛው ሲስተም ውስጥ አስገብቶ ዘመኑ በደረሰበት ልክ ከዓለም ጋር ስለምንወዳደር እነዚህ ቴክኖሎጂዎችን በመጠቀም ስራ መስራት ካልቻልን ተወዳዳሪ መሆን አንችልም። ዲጂታል ኢትዮጵያን እውን ለማድረግ ታስቦ በኢትዮጵያና በተባበሩት አረብ ኤሚሬትስ መንግስታት መካከል በተደረገው ስምምነት መሰጠት የተጀመረው የኢትዮ ኮደርስ ስልጠና እንደ ሀገር ብቁና ተወዳዳሪ የሰው ኃይል ለመፍጠር በሁለት አቅጣጫዎች ላይ ትኩረት ተደርጎ እየተሰራ መሆኑን የደቡብ ኢትዮጵያ ክልል አቅም ግንባታና ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ታከለ ታደሰ ገልጸዋል። ኢትዮ ኮደርስ በሀገር ደረጃ ወደ 5 ሚሊዮን ኢትዮጵያውያንን ለማሰልጠን ነው የታሰበው። የዚሁ ዋና ትኩረት አቅጣጫዎች ሁለት ናቸው። አንደኛው አቅም ግንባታ ነው። በግብርናው፣ በጤናው፣ በትምህርት፣ በኢንዱስትሪው፣ በቱሪዝሙ እና በአገልግሎት ዘርፉ ብቁና ተወዳዳሪ ዜጎች እንዲኖሩና የሚሰጡ አገልግሎቶች ደግሞ ጥራትና ብቃት ያለው የህዝቡን እርካታ የሚጨምሩ። ሁለተኛው የስራ እድል ፈጠራ ነው። በዚህ ሰርቲፋይድ የሚሆኑ ኢትዮጵያውያን በኢትዮጵያ ውስጥ ባሉት ካምፓኒዎች ብቻ ሳይሆን በዓለም ባሉ ተቋማት ውስጥ ገብተው እንዲሰሩ የሚያስችል እውቀትና ክህሎት፣ ስነ ምግባር ይዞ እንዲወጡ የሚያስችል ፕሮግራም ነው። ቴክኖሎጂው በየጊዜው እየተሻሻለ የመጣ በመሆኑ ይህንን የአቅም ግንባታ ስልጠና መስጠት ማስፈለጉን የጠቀሱት የደቡብ ኢትዮጵያ ክልል የአቅም ግንባታና ፖሊሲ ጥናት ኢንስቲትዩት ምክትል ዋና ዳይሬክተርና የአቅም ግንባታ ዘርፍ ኃላፊ አቶ ታምራት አሰፋ እንደ ክልል በወላይታ ዞን የተጀመረው ስልጠና በቀጣይ በሌሎች ዞኖችም እንደሚቀጥል ተናግረዋል። አሁን ዓለም እየሰለጠነች እየሄደች ነው ያለችው። ቴክኖሎጂው በጣም ከሚጠበቀው በላይ እየፈጠነ ነው። እኛም የዓለም አካል ነን። ስለዚህ እንደዚህ ጋር በዚህ በቴክኖሎጂ ዲጂታል ቴክኖሎጂ ላይ የሚኖረንን ሚና ከፍ በማድረግ ኢኮኖሚያችንን ሁለንተናዊ ለውጥ ማምጣት በሚያስችል መልኩ ድጋፍ ማድረግ አስፈላጊ በመሆኑ እንደ ተቋማችን ዛሬ ከዚህ ቀደም በክልል ማዕከል ወላይታ ማዕከል ላይ ላሉት ስልጠና አስጀምረናል። ጥሩ ለውጥ አይተናል። በተመሳሳይ ወላይታ ዞንን እያካሄድን ያለ ነው። በቀጣይም አስፈላጊ በመሆኑ ስላገኘን በተለያዩ ዞኖች ይህንን ስልጠና ለመስጠት እንግዲህ እቅድ ተይዟል። የወላይታ ዞን ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ አቶ አበራ ሉላ እንደ ወላይታ ዞን በ3 ዓመታት ውስጥ 52,000 ወጣቶችን ለማሰልጠን ታቅዶ እስካሁን ከ29,000 በላይ ወጣቶችን ማሰልጠን መቻሉን ገልጸዋል። እንደ ወላይታ ዞን በ3 ዓመት 52,000 ወጣቶችን ለማሰልጠን ነው እቅዳችን። አሁን ባለው ይሄ ፕሮግራም ከተጀመረበት 1 ዓመት ተኩል ሆኖ አልፏል። አሁን ግን እንደ ወላይታ ዞን 29,000 በላይ ወጣቶችን ስልጠና ሰልጥኖ ተጠቃሚ ሆኗል። ቀጣይ ደግሞ በ3 ቀሪ ጊዜያት ላይ 52,000 ለማሰልጠን ይቀደናል። ከዚህ ቀደም ስልጠናውን የወሰዱ ሰልጣኞችም የወሰዱት ስልጠና በራስ መተማመን እንደጨመረላቸው ተናግረዋል። በጣም ጥሩ ነው። በአራቱ ሰርቲፋይ ነው ያለውና ሁሉም እህት ወንድሞቼ መጥተው ቢሰለጥኑ እጅግ በጣም መልካም ነው። ሜንታሊቲ ይቀይራል።
በቃ ብዙ አይነት ጥቅም አለው። በቃ ኮንፊደንስን ይጨምራል፣ በራስ የመተማመንን ሂደቶችን ይጨምራል። ምንም ነገር ድንገተኛ ጥያቄ ብትጠየቅ ራሱ በኮንፊደንስ ሁሉንም ነገር ለመመለስ ያስችላል። ስለዚህ እህት ወንድሞቼ መተው ይሄንን የኢትዮ ኮደርስ ስልጠና ቢወስዱ መልካም ነው። እኔ በበኩሌ ተመዝግቤ አንደኛውን ኮርስ ጨርሼ ሁለተኛውን ኮርስ ወደ መጀመር ደረጃ ደርሼ ነው ያለሁት። ስለዚህ በቀጣይ መሀል ላይ አቁሜ ያው ደክመ ነበር። አሁን ያለው ስልጠና ደግሞ ያቆምነውን በትኩረት ጨርሰን በአራቱም ኮርስ አይነት ሰርቲፋይ ሆነን ቀጣይ የሚሰጠንን ተልዕኮ ተግባር ውጤታማ አድርገን ባይዘው የመንግስትን ስራ ውጤታማ ለማድረግ ሳይሆን ፐርሰናሊ ራሳችንን ለመምራት ቤተሰቦቻችንን ለመምራት ልጆቻችንን ለመምራት ከዓለም ጋር ለመወዳደር እጅግ በጣም ጠቃሚ ስለሆነ እኔ በዛ ልክ እጅግ በጣም ኢምፕሬስ ሆኛለሁ። ዘርፉን ለማሳደግ ማነቆ የሆኑ ጉዳዮችን ለመፍታት እንደሚሰራ የገለጹት ፕሮፌሰር ታከለ ታደሰ በዲጂታል ኢትዮጵያ 2025 2.7 ሚሊዮን ዜጎች እንደ ሀገር መሰልጠናቸውን ጠቁመው በ2018 ዓመተ ምህረት 5 ሚሊዮን ለማድረስ መታቀዱንና ይህም ለዲጂታል ኢትዮጵያ የሰው ኃይል ግንባታ ከፍተኛ ሚና እንዳለው ጠቅሰዋል። የቴክኒክና ሙያ ትምህርትና ስልጠና ኮሌጆች ችግር ፈቺ የጥናትና ምርምር ውጤቶችን በማበርከት የማህበረሰቡን ችግር ማቃለል ይኖርባቸዋል አሉ የወላይታ ዞን ስራና ክህሎት መምሪያ ኃላፊው አቶ ደጉ ደሳለኝ። የቢጠና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ህንፃን ለመገንባትና ሌሎች ግብዓቶችን ለመደገፍ ያለመ የንቅናቄ ጉባኤ በቢጠና ከተማ ተጀምሯል። ኮሌጁ አዲስ ህንፃ እንዲገነባ ቦታን ከማመቻቸት ጀምሮ በሌሎች ጉዳዮችም አስፈላጊ ድጋፍ እንደሚያደርግ የገለጹት ደግሞ የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ ዘካሪያስ ዋንታሞ ናቸው። አዲስ አለም ሞገስ ተጨማሪ አለው። የቴክኒክና ሙያ ትምህርት ስልጠና ኮሌጆች ብቁና የፈጠራ ክህሎት ያለው ሰራተኛ ኃይል በመፍጠር ለማህበራዊና ኢኮኖሚያዊ እድገት ትልቅ ሚና ይጫወታሉ። ዘርፉን ማጠናከር ደግሞ ዜጎች ክህሎታቸው እንዲዳብርና የፈጠራ አቅማቸው እንዲጎለብት እንደሚያደርግ ይነገራል። በወላይታ ዞን ከሚገኙ 8 ኮሌጆች አንዱ የሆነው የቢጠና ቴክኒክና ሙያ ትምህርት ስልጠና ኮሌጅ ባጋጠመው የግብዓት እጥረትና የራሱ ቦታ ባለመኖሩ ምክንያት የሚጠበቅበትን ሳይከውን ቆይቷል። በርካታ ስልጠና መሳሪያዎች ያስፈልጋሉ፣ ግን በግዢ ማሟላት አልተቻለም። ሌላው የድጋፍ ማነስ፣ ከባለድርሻ አካላት የሚሰጠው የድጋፍ ማነስ፣ እነዚህ በስልጠና መሳሪያ ዙሪያ በርካታ ችግሮች ታይቷሉ። እኛ ያለንበት ሃይ ስኩል ነው። ግንባታ ይጀመራል ተብሎ እንግዲህ ከምስረታ በኋላ 2015 ስልጠና ከጀመረ ዛሬ 3 ዓመታችን ነው። ተቋሙ የራሱ የሆነ ህንፃ ቦታ የራሱ የሆነ ግቢ ቢኖር የተሻለ ነው ብዬ አስባለሁ። ጥሩ ደግሞ ካሉት ኮሌጆች ጋር ከዞናችን ካሉት ኮሌጆች ጋር ጥሩ ተፎካካሪ ይሆናል ብለን እናስባለን። በተጨማሪ ደግሞ እንደ ትልቅ ኢሹ ምንለው 4 ዲፓርትመንቶች አሉ። ሜካኒክስ፣ ኮንስትራክሽን፣ ጋርመንት እና አይሲቲ ዲፓርትመንቶች አሉ ለኛ አሁን ስልጠና ለመስጠት የተፈቀዱ ማለት ነው። እነዚህ ላይ ግን ሜካኒክስ ላይ ማሽነሪ ጉድለቶች አሉ። ኮሌጁ በርካታ ክፍተቶች በርካታ ውጣ ውረዶችን አልፎ እዚህ ላይ ደርሷልና አሁንም በቀጣይም እንግዲህ ተቋሙ ያለበትን ክፍተት ለመድፈን በርካታ ስራዎች እየተሰሩ ናቸው። እንደ ተቋም ደግሞ የተቸገርንባቸው በተለይ የተቋሙ እንግዲህ በራሱ ህንፃ ውስጥ አይደለም ሰልጣኞችን ተቀብሎ ስልጠና እየሰጠ ያለው። ይህንን ችግር ለመቅረፍ የንቅናቄ ጉባኤ በቢጠና ከተማ የተካሄደ ሲሆን በጉባኤው የተገኙት የወላይታ ዞን ስራና ክህሎት መምሪያ ኃላፊ አቶ ደጉ ደሳለኝ ከዚህ በፊት በቴክኒክና ሙያ ለሚሰጡ ስልጠናዎች የተሰጠው አነስተኛ ግምት ዘርፉ እንዳያድግ አድርጎ እንደነበር በማንሳት አሁንም ቢሆን ይህንን አመለካከት በመቀየር ለዘርፉ ትልቅ ትኩረት መሰጠት ይገባል ብለዋል። የተለያየ አመለካከት ሲንጸባረቅ የነበረበት እንደ ሀገር እናስተውላለን፣ እናውቃለን። ነገር ግን በሰዓቱም ቢሆን በቴክኒክና ሙያ በሰዓቱ ሲጠራ የነበረው ተግባራዊ ተብሎ በሚጠራበት ጊዜ ቴክኒክና ሙያ ገብቶ የተማሩ ሰልጣኞች ወይም ተመራቂዎች ዛሬ ላይ ትላልቅ የኮርፖሬሽን ባለቤቶች፣ ትላልቅ የኢንዱስትሪ ባለቤቶች፣ አንበሳውን ድርሻ ከያዙ ባለሀብቶቻችን ዋነኛ መፈልፈያ የሆኑት በተግባራዊ ተሰልጥኖ ወይ በቴክኒክና ሙያ ትምህርት ስልጠና ኮሌጅ ተምሮ የወጡ
ሰልጣኞች ናቸው። የቢጠና ቴክኒክና ሙያ ትምህርት ስልጠና ኮሌጅ አሁን ባለበት ደረጃ በርካታ ስራ ፈጣሪ ዜጎችን ለመፍጠር የሚያስችልበት ቁመና ላይ ባለመሆኑ ለኮሌጁ አስፈላጊ የሆኑ ነገሮችን ለማሟላት ድጋፍ እንደሚደረግም የመምሪያው ኃላፊ አቶ ደጉ ደሳለኝ ገልጸዋል። ከህንፃ ግንባታ ጋር ተያይዞ ዱግነ ፈንጎ አዳራሽና አስተዳደር ሲገነባ እናውቃለን። ዲዛይን እዚህ ወጥቶ ዲዛይን ክልሉ ካወጣ በኋላ የተወሰኑ አካባቢዎች አሉ። እነዛ አካባቢዎች ላይ አዳራሾች እና አስተዳደር ህንፃ ሲሰራ በሰዓቱ ህዝቡ ያዋጣቸው ነገሮች አሉ። እሱ ብቻ አይደለም፣ አይቆምም፣ ልማት አይቆምም። ኮሌጁ በሰው ኃይል እንዲደራጅና አቅሙ እንዲጎለብት እንደ ወረዳ አስተዳደር መሰራት ባለባቸው ስራዎች ላይ ትኩረት እንደሚሰጥ የዱጉና ፋንጎ ወረዳ ዋና አስተዳዳሪና የኮሌጁ ቦርድ ሰብሳቢ አቶ ዘካሪያስ ወንታሞ ተናግረዋል። በወረዳ በኩል ድጋፍ ልናደርጋቸው በሰውም ኃይል በማቴሪያልም ከዛም አልፎ ገንዘብ ከዚህ በፊት በተወሰነ ድጋፍ ስናደርግ ነበረ። አሁን ቀደም ሲል የተደረገው ድጋፍ ኮሌጁን ከችግር ሊያወጣ አልቻለም። ስለዚህ አሁን በሚያስፈልግ ነገር ሁሉ ድጋፍ እናደርጋለን የሚል ሀሳብ ይዘን ነው መድረኩን ያካሄድ ነው። በዚህ መነሻ ቁሳቁሶች አሉ። እነዚህ ኤሌክትሮኒክስ ማሽኖች አሉ። በየመስሪያ ቤቱ ዝም ብለው ተጥሎ ያሉ አሉ። እነዛን ደግሞ እነሱ ወስደው ጠግነው ለስልጠናም ይሁን ኢብን መልሶም ለስራም ለጥቅም እንዲያደርጉ እነዛ ማቴሪያሎችን ድጋፍ እናደርጋለን የሚል ቃል ገብተናል። ኮሌጁ ወደፊት የራሱ ህንፃ እንዲኖረው የግንባታ ቦታን ለማመቻቸትና ወደ ትግበራው ለመግባት ከባለድርሻ አካላት ጋር በጋራ እንደሚሰራም አቶ ዘካሪያስ አክለዋል። ኮሌጁ ከተመሰረተ የተወሰነ ዓመታትን አስቆጥሯል። ስቲል ግን በራሱ ግቢ ራሱን ችሎ አልተደራጀም። ይህንን መነሻ አድርገን እኛ እንደ ወረዳ ከኛ የሚጠበቁ ነገሮችን ለግንባታ የሚሆን ቦታ ወደ 7.5 ሄክታር አዘጋጅተናል። እዛ ላይ ኮሌጁ ግንባታ እንዲካሄድ ከኛ የሚፈለገውን ጥረት እያደረግን ነው። የንቅናቄ መድረኩ ተሳታፊ የሆኑ የከተማው ነዋሪዎችና ባለድርሻ አካላት ኮሌጁን ለመደገፍ የራሳቸውን አስተዋጽኦ ለማበርከት መስማማታቸውን ነው የተናገሩት። አሁንም ከኛ ምን ይጠበቃል የሚለው እኔ እንደ ከተማ አመራር ካለኝ ማዘጋጃዎች ጋር ቦታው ላይ ያለው ነገር ያለ ምንም ችግር ማለት ነው ፈተናል። አሁንም ቀሪ ስራዎችን ለመፍታት እኛ ዝግጁ ነን፣ ኃላፊነት እንወስዳለን። ወረዳ መንግስትም አጠቃላይ ምሁራን፣ መንግስት ሰራተኛ ዝምታ ይስበርጋይስ በቃ ዝምታ ለዚህ ኮሌጅ ያለው ድርሻ የራሱን ማሳረፍ አለበት። እኔ ቢሆን ከ1000 ብር ጀምሬ ለመስጠት ይችላለሁ። አንድ ቆርቆሮ ቢባል ዛሬ የተሰበሰቡት አባላት እኛው በየመጠናችን አንድ ቆርቆሮ ብንል ለአንድ 4 ክፍል ሊሰራ ይችላል። ስለዚህ እኛም በነቂስ እንወጣለን። እኔ በበኩሌ የምትሉትን እስማማለሁ።